አረ የሆነ ሰውዬ ካልገደልኩ ብሎ ገደልኩት። ለዛ ነበረው በዛም ላይ ነገር ይላለው አጥይ ሰው እንጂ ኧረ አንተ ሰው ገድያለሁ። ትክክለኛ ጓደኛ ማለት ከሌሊቱ 6 ሰዓት ላይ ደውለ ሰው ገድያለሁ ስትል እና የት እንቅበረው የሚል ጓደኛ ነው ትክክለኛ። ሌላ ሁሉ አስመሳይ ነው። ተው ገንዘቤን አይቶም ሊሆን ይችላል። እስቲ እኔም ጓደኛ ላይ ልደውል። ማን ላይ ልደውል? ዳውድ ላይ ልደውል። በቃ ዳውድ ላይ ልደውልና እንዴት ነህ ልበለው እስቲ። ሰው ገድያለሁ። ይሄ ነገር ከባድ ነው። ብቻ የሚለውን እኔ በቃ ችግር የለውም። እውነቱን ነው ይሄ ሰውዬ ያለው ነገር። ጓደኛ ማለት እንግዲህ ያው አብረን በረመዳን እንዲህ አይነት ነገር ማውራት ከባድ ነው። ዞሮ ይደውልለት። አቤት አቤት። አያየው እሺ አሎ አይ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ? እንዴት አመሻችሁ? እንዴት ነው በል? አፈጠርክ ሰገርክ? ታዲያሳ አረ ዛሬ አንተዬ የሆነ ጉድ ገጥሞኝ። ምን? አረ የሆነ ሰውዬ ካልገደልኩ ብሎ ገደልኩት። ለዛ ነበረው በዛም ላይ ነገር ይላለው አጥይ ሰው እንጂ ኧረ አንተ ሰው ገድያለሁ ይሻለኛል። ፈህበለው ምን ይደረጋል? ተመጣ አልሞት ባይ ተጋዳይ ሆንኩኝና ገደልኩት። የጋባቱ አረከው ዝም ብለው መሞት መቼም ይሻላል። መግደል ይሻላል መሞቱ? እንዴ መሞቱ ፋይዳ ያለው ሰው እንጂ መግደሉ ይሻላል። አዎ ወላሂ። እና ምን ይሻለናል አሁን? እስቲ አረና ቶሎ ፈሳም በለው ምን ይላል ሲል ወደ አንተ ልንጣ። ታዲያስ አረ ይመችህ። ወላሂ ናዚ ወይኔ ፍራንክ አሸንፈኛል። ነቅተህ ነው ወይስ ከምርህ ነው ያወራው? እንዴ ረመዳን ነው ወርግጥ እንደው በረመዳን ምን አለ ብለህ ነው አንተዬ እንደዛ አይነባለ? አላረገውም ብለህ ነው እንዱ ከምርህ ነው ያወራው? ያለ ተምርም ቢሆን አፈራም። ግን እንደው ረመዳን ማንንም አያረገው። አባውን ተጠማሮ ይዋላ ሰው ምስኪን ለጊዲያ የሚነሳ የለም እያልክ ነው? ወላሂ ምን የቃጭማሪው ገሎና አገሩን ሁላ ገሎት ሁሉም ደንግጦ ቀርም የሰው ጋር የሚጣላ ብለህ ነው? የቃጭማሪውን ሳታውራው እንግዲህ እንዳያችሁት ነው። ብቻ አላመነም ይመስለኛል። ፕራንኩ መቼም አይገልም ብሎ ነው። ቆይ እንዴት ነው ያሰበው ይሄ ሰውዬ? እንዴ ይሄን ያህል ፈሪ አድርጎኛል። እና ብቻ ችግር የለውም እና ነው ያለው። አምልጥና አመጣለሁ አላለም እና ነው ያለኝ። ይመቸው የምር አዴ። እስቲ እናንተ ጋስ እንደዚህ አይነት ጓደኛ ቢኖራችሁና እንደዚህ ብትሉት ደውላችሁ ምን የሚላችሁ ይመስላል? ይሄ ቪዲዮ እዩት እስቲ። ሄሎ አንቺ ባንዴ ነው እንዴ ጥሪ የምታነሺው? ምን ሆነሽ ነው? ውይ ስሚኝ፣ ሰው ገድያለሁ። ሰው ገድያለሁ። ምን ይሻለኛል? እውነቴን ነው። ምን? ቻው ቻው። ምን መሆኗ ነው? ማነው? ፖሊሶች ነን። ምን? ፖሊሶች ነን። በሩ እዚህ ነው ህይወትን የማላምናት። እንግዲህ ፖሊስ ነው። ወይኔ ወሩ ሙሉ ጉፋን አለቀኛለ። እንግዲህ ፖሊስ መጣባት ጓደኛዋ ላይ ስደውል ማለት ነው። ሰው ግን ያለው መጀመሪያ ስደውል ቶሎ አነሳችው። ናፍቀሽ ነው
ቶሎ ስታነሳው ናፍቀሽኝ ነው ስትል የነበረው ሰው ገድዬ ነው ስትባል ሩጫዋ አንቀሰቀሰችው። አቤት አቤት አቤት። እና ፈታ ላርጋችሁ ብዬ ነው። በረመዳን ቀን እንደዚህ አይነት ነገር አይመችም ይዞ መምጣት ፕራንክ ነገር። እና እንዴት ናችሁ? ፈታ ናችሁ? እናንተም ግን እያንዳንዱን ሞክሩት፣ ችግር የለውም። እናንተ አታድርጉትም አታልሙትም። በዚህ ዓለም ላይ ሰው መግደል ጥሩ አይደለም። እሱ ሳይሆን ዋናው ነገር ብቻ ጓደኛ መፈተን ነው። ምንም ደማችሁ ነኝ ስጋችሁ ነኝ ብሎ ተጣብቆ የሚረብሻችሁን ጓደኛ ማለት ነው እንደዚህ ነው። በቃ በዚህ ነው፣ በዚህ ልክ መፈተን ግድ ነው። ፈትኑ እንዴ! ታዳሳ እኔ ተጨነቄ እሱ ሊደሰት ነው እንዴ? ስለዚህ ምን እንደሚላችሁ ትረዳላችሁ። ዝም ብላችሁ ደውሉ። ቻሌንጅ ልስጣችሁ፣ ደውሉና ምን እንደተባላችሁ በቀጣይ እናወራበታለን። እና ረመዳን እንዴት ነው? የሰገዳችሁ ነው? ድካሙ እንዴት ነው? ብቻ በጣም ከባድ ነው። ስራ ይበዛባችኋል። በተለይ እናት ቤት የምትሰሩ አቤት አቤት አቤት፣ እናት ቤት የምትሰሩ ከባድ ናችሁ። አረቦቹ በቃ እናት ማለት ሰብሳቢ ናት። ልጆቿ በሙሉ 12 ልጆች ካላት ያው ስብስብ ብሎ ይመጣሉ እዛው ስብስብ ብለው እዛው ነው የሚያፈጥሩት። የምሬ ነው። ሰብሳቢ ካለ በቃ ታላቅ ጋር ትልቅ እናት ወይ ደግሞ ታላቅ የነሱ ወንድማማቾች ከሆኑ ትልቅ ጋር የምትሰሩ ከሆነ ሰብሳቢ ጋር ያው ሰብሳቢ ነው የሚባለው። ትልቅ ሰው ልጆችን ዘመድን ይሰበስባል። እና እንደዛ ከሆናችሁ አንድ ሰራተኛ ራሱ አይችልም። በጣም ከባድ ነው። በተለይ ምግብ የሚሰሩ ሰዎች በዚህ ሰዓት ያው አሳምቡሳው እንኳን በፊት የሰራችሁት ሊሆን ይችላል የምትጠብሱት። ሾርባው እንዴት ነው ግን አሰራሩ? ሾርባይቱ ናት እኔን አፈቀች ብያችኋለሁ። ሾርባ ስትሰሩ ስታቀርቡ ምን ስታረጉ፣ አረቦች ደግሞ ከተሰገደ አሁን እዚህኛ ሀገር ስንት ሰዓት እንደሆነ ታውቃላችሁ? ግን የሚታሰረው ጦም 9 ሰዓት 9 ሰዓት በቃ ግድ ነው። በእናንተ ጋር 3 ሰዓት ማለት ነው። ያን ሰዓት አስሮ ነው የሚተኙት። ሳውዲ ግን ዱባይስ እንዴት ነው? የዱባዩን አላውቀውም። በቃ ሶላት ተሰግዶ ይጀምራሉ መብላት። ሻሂ ገሃዋ ይቀዳል፣ ይጠጣል። አቤት አቤት አቤት። የኔ እኮ በረመዳን ዳም ኳስ ጨዋታ ሁላ ይጫወቱ ነበር። ግን ለምንድን ነው ሰው አተራዊ ሰግዶ ሲያበቁ ካተራዊ በኋላ ኳስ ጨዋታ አላቸው እየበሉ እየጠጡ። ኳስ ተጫውተው ሲያበቁ ደግሞ ደቢሃ ይበላል ነው የምላችሁ። ይመጣል ፍየል ተነንትኗ መታ ትበላለች። እንዴ በጣም ነው በቃ። አዛን ሱብሂ አዛን ሲል ነው የሚቋረጠው እነሱ። የመጀመሪያ አዛን ሲደረግ ሱሁር ይጀመራል። ከዛ በኋላ መጨረሻው አዛን ደግሞ የዛን ሰዓት ማቆም ነው። ባፉ ይዞ ከሆነ ይጥላል እንጂ እንደኛ ሀገር 9 ሰዓት ምናምን የለም፣ 10 ሰዓት ምናምን መጾም የለም። እስተፈጅር ይበላል ሁሉም ነገር። እስተዛ እንዴት ነው ታዲያ? ለመሆኑ ወገባችሁ ይችላል? ወላሂ ላዚም በጣም ከባድ ነው። እና አላህ ከእናንተ ጋር ይሁን። ያው እዚህም ያለነው ፀሐይ ውስጥ ስንሮጥ ነው የምንውለው። አዱንያ በየቀኑ ያው ልፋት ነው፣ የሞላለት የለም። ማመስገን ነው ዋናው ነገር። አመስግኑ። አፊያ ኑሮ ብንለፋ ችግር የለም። አፊያ ያጡት ጤና ያጡት በጣም ይከፋቸዋል። ቁጭ ብለው ስንት ነገር አለ። ገንዘብ እያላቸው አፊያ ያጧሉ። ገንዘብ ሳይኖረን ግን አፊያ ካለን አልহামዱሊላህ ነው ወላሂ ላዚም። ምክንያቱም ገንዘብ ያለው አፊያ አጥቶ ተቸግሯል። በቃ ጤና አጥቶ ገንዘብ እያለው ግን እንትን የለም፣ ጤና የለም። ገንዘብ ቢኖር ጤና ደግሞ ለመግዛት አይቻልም፣ በገንዘብ አይገዛም። ግን እኛ አልহামዱሊላህ ጤና አለን ከምንም በላይ። ሁሉንም ነገር ሰርተንም ሆነ ሞክረን በዱዓ እናመጣዋለን። የብሬ ነው። እና ዱዓችሁን እያደረጋችሁ ሁላችሁም ቀጥሉበት እላችኋለሁ። ይመቻችሁ።